ዘመነ ካሴ የፋኖ ኃይሎች ህወሓትን ጨምሮ አገር ውስጥ ከሚንቀሳቀሱ አማጺ ኃይሎች ጋር እየተፈጠረ ስላለው ጥምረት በይፋ ተናግረዋል። ይኸውን ተከትሎ የተለያዩ ድምጾች እዚያም እየወጡ ናቸው። እስክንድር ነጋ በድብቅ ያቋቋመው ነው የሚባለው ራሱን የአዲስ አበባ ሚዲያ ምክር ቤት ብሎ የሚጠራው ኃይልም አፋብንን በጽኑ ተችቷል። ዘመነ ካሴና እስክንድር ነጋ ዳግም በጓሮ በር በኩል ሽኩቻ ስለመጀመራቸውም እየተነገረ ነው። ምክር ቤቱ ያፋብን የከሰረ ፖሊሲ በሚል ባወጣው ረጅም ሀተታው ድርጅቱን አስቀድሞ የከሰረ ብሎታል። በተለይም እንደ ሸኔ ወይም ኦላ ካሉ በሽብር ከተፈረጁ ድርጅቶች ጋር የሚደረግ ትብብር አዋጭ አይደለም የሚሉ ድምጾች ተበራክተዋል። የአዲስ አበባ ምክር ቤት ህወሓትንና ኦላን የአማራ ህዝብ ታሪካዊ ጠላቶች ናቸው ብሎ ቢፈርጃቸውም ዘመነ ካሴ ፈረንሳይ ውስጥ ከሚገኝ ጋዜጣ ጋር በነበረው ቆይታ አብረናቸው እየሰራን 4 ኪሎን ከበንባቸዋል ብሏል። በእርግጥም ትናንት ጦር ሜዳ ወርደው የገጠሙ ባላንጣዎች ዛሬ አንድ ለመሆን ወስነናል እያሉ ነው። ይህ ውሳኔ ከውስጥ የመነጨ የፖለቲካ ብስለት ነው ወይስ ከባህር ማዶ የመጣ አስገዳጅ ትዕዛዝ ነው በሚለው ነጥብ ላይ የጠየቅናቸው አንድ የዲፕሎማሲ ባለሙያ አውቃለሁ ያሉትን ነግረውናል። ዝግጅት ክፍላችንም ወደ እናንተ ያደርሰዋል። ከዓላማችን ወርቃማነት በላይ ግን መጽናት በጣም ወሳኝ ነው። ባለች ትንሽ ተሞክሮ ማቀው የፋኖ ኃይሎች መሪ የሆኑት ዘመነ ካሴ ለፈረንሳይ የታዋቂ ጋዜጣ ሌቶምፕስ የሰጠው ቃለ ምልልስ የፖለቲካውን ዓለም ክፉኛ አናግቶታል። በዚህ ቃለ ምልልስ እጅግ አስገራሚውና ብዙዎችን ያነጋገረው ነጥብ ፋኖ አሁን ላይ ከማዕከላዊ መንግስት ጋር ብቻውን እየተዋጋ እንዳልሆነና ይልቁንም ሀገር አቀፍ የሆነ ሰፊ ጥምረት እየተፈጠረ መሆኑን በይፋ ማሳወቁ ነው። ይህ ጥምረት ትናንት ደም አፋሳሽ በነበረው ጦርነት ውስጥ እርስ በርስ ሲገዳደሉ የነበሩትን የትግራይ ኃይሎችን፣ የኦሮሞ ታጣቂዎችን፣ የጉምዝና የቤርታ ኃይሎችን ሁሉ በአንድ ጥላ ስር ለመሰብሰብ ያለመ መሆኑን ዘመነ ካሴ ሳይሸሽጉ ተናግረዋል። የዚህ ሁሉ ጥምረት የመጨረሻ ግብም የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን በማስወገድ ሁሉንም ያሳተፈ የሽግግር መንግስት መመስረት እንደሆነ ይገልጻሉ። እዚህ ላይ አንድ ትልቅ ጥያቄ ይነሳል። ይህ ሁሉ የሆነው በአጭር ጊዜ ውስጥ ነው። ያ ሁሉ የደም መቃባት፣ ያ ሁሉ አለመተማመን እንዴት በአንድ ጀንበር ሊጠፋ ቻለ? የፖለቲካ ተንታኞችና የዲፕሎማሲ ምንጮች እንደሚያስረዱት ከሆነ ይህ ጥምረት የውስጥ የፖለቲካ ፍላጎት ብቻ የወለደው አይደለም። ይልቁንም ከምዕራባውያን በተለይም ከአሜሪካና ከአውሮፓ ህብረት የተሰጠ ጥብቅ ማስጠንቀቂያና ትዕዛዝ ያለበት ጉዳይ ነው። በዲፕሎማሲ ጓዳ በስፋት እንደሚወራው ከሆነ ምዕራባውያኑ ለዘመነ ካሴና ለፋኖ አመራሮች አንድ ግልጽ መልእክት አስተላልፈዋል። መልእክቱም እናንተን እንደ አንድ ጠንካራ አማራጭ መንግስት ልንቀበላችሁና የዲፕሎማሲ ሆነ ሌላ ድጋፍ ልናደርጋችሁ የምንችለው ሀገር ውስጥ ያሉትን የተለያዩ አማጺ ኃይሎች አስተባብራችሁና አንድ አድርጋችሁ መምጣት ስትችሉ ብቻ ነው የሚል ነው። ምዕራባውያኑ ኢትዮጵያ ውስጥ ሌላ የተበታተነ የጦር አበጋዞች ስርዓት እንዲፈጠር አይፈልጉም። ፋኖ የአማራን ህዝብ ጥያቄ ብቻ የሚያነሳ ክልላዊ ኃይል ከመሆን ወጥቶ የትግራይን፣ የኦሮሞንና የሌሎችንም ብሔሮች ተቃዋሚ ኃይሎች በማስተባበር ሀገር አቀፍ ራዕይ ይዞ እንዲመጣ አስገዳጅ ቅድመ ሁኔታ አስቀምጠዋል ነው የሚባለው። ይህ አባባል እውነትነት ካለው ዘመነ ካሴና የፋኖ አመራሮች አሁን የገቡበት የጥምረት ስራ ከልብ የመነጨ ሀገር ግንባታ ፍላጎት ብቻ ሳይሆን የዓለም አቀፉን ማህበረሰብ እውቅናና ድጋፍ ለማግኘት የሚደረግ ትልቅ የዲፕሎማሲ ስልት ነው። ምዕራባውያኑ ይህንን የሚያደርጉት ለምንድን ነው ብሎ ለጠየቀ ሁሉ መልሱ ግልጽና የማያሻማ ነው። ሀገሪቱ ማዕከላዊ መንግስቷ ቢዳከም እንኳን ሁሉንም ያቀፈ አንድ ጠንካራ ጥምረት ካለ እንደ ሶማሊያ ወይም እንደ ሊቢያ ወደ ማያባራ የእርስ በርስ መተላለቅ አትገባም የሚል ስሌት አላቸው። ለዚህም ነው አንድ ሆናችሁኑ የሚለውን ካርድ የሚመዙት። ወደ ኋላ መለስ ብለን ታሪክን ስንመረምር ይህ የምዕራባውያኑ አካሄድ አዲስ አይደለም። ታሪክ ራሱን በተለያየ መልክ ይደግማል እንደሚባለው ዛሬ በፋኖና በሌሎች ኃይሎች ላይ እየተሞከረ ያለው ስልት ከ33 ዓመታት በፊት በኢትዮጵያ ምድር ተከስቶ ያውቃል። በ1983 ዓመተ ምህረት የደርግ መንግስት ሊወድቅ ሲያዘቀዝቅ የትግራይ ህዝብ ነጻ አውጪ ግንባር ወይም ህወሓት ወደ መሀል ሀገር እየገፋ በመጣበት በዚያ ወቅት አሜሪካ ተመሳሳይ ቅድመ ሁኔታ አስቀምጣ ነበር። ያኔ የአሜሪካው የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮሄን ለሟቹ ጠቅላይ ሚኒስትር ለአቶ መለስ ዜናዊ የሰጡት ትዕዛዝ አዲስ አበባን ከመቆጣጠራችሁ በፊት ከሌሎች ኃይሎች ጋር በተለይም ከኦሮሞ ነጻነት ግንባር ኦነግና ከኤርትራው ህዝባዊ ግንባር ሻዕቢያ ጋር ሰፋ ያለ ጥምረት መፍጠር አለባችሁ የሚል ትዕዛዝ ነበር። አሜሪካ ያኔም ኢትዮጵያን በአንድ ብሔር ታጣቂዎች ብቻ እንድትያዝና ወደ ብጥብጥ እንድትገባ አልፈለገችም ነበር። በዚህም ምክንያት የኢህአዴግ የሚባለው ሰፊ ጥምረት እንዲፈጠርና የለንደኑ የሰላም ኮንፈረንስ እንዲካሄድ ተደርጎ የሽግግር መንግስት ሊመሰረት ችሏል። ከኢትዮጵያ አልፈን ዓለም አቀፍ ታሪኮችን እንኳን ብናይ ይህ የአሜሪካና የአውሮፓ ስልት የተለመደ ነው። በሶሪያ የእርስ በርስ ጦርነት ወቅት ምዕራባውያኑ ለአማጽያን የሰጡት ቅድመ ሁኔታ የተበታተነውን ኃይላቸውን በአንድ ብሔራዊ ካውንስል ስር ካላመጣችሁ የጦር መሳሪያም ሆነ የዲፕሎማሲ እውቅና አንሰጣችሁም የሚል ነበር። በሊቢያም የጋዳፊን መንግስት ለመጣል የተነሱት የተለያዩ የጎሳ ታጣቂዎች አንድ የሽግግር ምክር ቤት እንዲያቋቁሙ ተገደው ነበር። ዛሬ ዘመነ ካሴና የፋኖ ኃይሎች ከትላንት ጥላቶቻቸው ጋር ሳይቀር ጥምረት ለመፍጠር መገደዳቸው የዚህ ዓለም አቀፍ የፖለቲካ ጨዋታ አንዱ አካል ነው ተብሎ መውሰድ ይቻላል።
ዓለም ያን ያክል ፍትሃዊ አይደለችም። በዲፕሎማሲው ዓለምም ቢሆን ጉልበት እንጂ እንባ እፍኝት ያክል ነጻነት አይገዛም። በዓለም አቀፉ የፖለቲካ ውስጥ ርህራሄ፣ እውነት ወይም ፍትህ የሚባሉ ቃላት ቦታቸው እጅግ ጠባብ ነው። የትኛውም ሀያል ሀገር ማዕከላዊ ዓላማውን የራሱን ብሔራዊ ጥቅም ማስከበርና የሌሎችን አንገት አስደፍቶ መዝለቅ ብቻ ነው። ታዲያ አሜሪካና የአውሮፓ ህብረት ለምንድን ነው በተለያዩ ሀገራት ውስጥ እርስ በርስ የሚናቆሩ የተለያየ ዓላማና የተለያየ ታሪክ ያላቸውን ታጣቂዎችና አማጺ ኃይሎች አንድ ላይ ሆኑ ግንባር ፍጠሩ እያሉ የሚገፋፉት? ይህ ጉዳይ ላይ ላዩን ሲታይ ሀያላን ሀገራቱ ለሰላም ለብሔራዊ መግባባትና ለዲሞክራሲ የቆሙ የዋህ አስታራቂዎች ሊያስመስላቸው ይችላል። የጓዳው እውነት ግን ከዚህ የረቀቀና ፍጹም ራስ ወዳድነት የተሞላበት ነው። ሀያላኑ ሀገራት የተፈታተኑ አማጽያንን በአንድ ጥላ ስር እንዲሰባሰቡ የሚያደርጉበት ዋነኛ ሚስጥራቸው የማግስቱ ምስቅልቅል ወይም በእነሱ ቋንቋ የኃይል ክፍተት ስጋት ነው። አሜሪካም ሆነች የአውሮፓ ህብረት አንድን በስልጣን ላይ ያለ መንግስት እንዲወድቅ ሲፈቅዱ ወይም በስውር ሲደግፉ ያ ማዕከላዊ መንግስት ከወደቀ በኋላ የሚፈጠረውን ክፍተት ማን ይሞላዋል የሚለውን ቀድሞ ያሰላሉ። መሬት ላይ ያሉ ታጣቂ ኃይሎች እያንዳንዳቸው የየራሳቸው መንደርና ብሔር ይዘው በየራሳቸው የጦር አበጋዝ እየተመሩ መንግስትን ቢጥሉ እንኳን በማግስቱ የሚፈጠረው ነገር አዲስ መንግስት መመስረት ሳይሆን ሌላ አሰቃቂ እርስ በርስ ጦርነት ነው። ሀገሪቱ እንደ ሶማሊያ፣ አፍጋኒስታን ወይም ሊቢያ የጦር አበጋዞች መፈንጫ ትርምስ ማዕከል ትሆናለች ይላሉ የጠየቅናቸው የዲፕሎማሲ ምንጭ። ይህ አይነቱ ትርምስ ደግሞ ለምዕራባውያኑ ትልቅ ራስ ምታት ነው። መንግስት አልባ የሆነች ሀገር ለዓለም አቀፍ አሸባሪዎች ምቹ መደበቂያ፣ ለህገ ወጥ የጦር መሳሪያ አዘዋዋሪዎች ገነት ትሆናለች። ከዚህ ሁሉ በላይ ደግሞ በሚሊዮን የሚቆጠሩ ስደተኞች ህይወታቸውን ለማትረፍ ወደ አውሮፓና አሜሪካ ድንበሮች ይጎርፋሉ። ስለዚህ ሀያላኑ ይህንን ቀውስ በራሳቸው ደጃፍ ላለማየት ሲሉ ገና አሮጌው መንግስት ከመውደቁ በፊት አማጽያኑን አንድ ላይ ጠፍረው ቢያንስ ከውጭ ሲታይ የሽግግር መንግስት የሚመስል ቅርጽ እንዲይዝ ያስገድዷቸዋል። ዓላማቸው ሀገሪቷ ዲሞክራሲያዊት እንድትሆን ሳይሆን ትርምስ ድንበር ተሻግሮ እነርሱን እንዳይነካቸው የሚያደርግ የጥንቃቄ እርምጃ ነው ይላሉ። በማከልም ሌላው ምክንያት ደግሞ የአንድ ማዕከል ተደራዳሪ የመፍጠር ወይም በቀላሉ ሊቆጣጠሩት የሚችሉት ኃይል ማዘጋጀት ጉዳይ ነው ይላሉ። ምዕራባውያኑ በየጫካውና በየተራራው ከተበተነ 10 ወይም 20 የተለያየ የጎሳ ታጣቂዎች ጋር በተናጥል መደራደር፣ የዲፕሎማሲ ግንኙነት ማድረግ ወይም የገንዘብና የመሳሪያ ድጋፍ ማቅረብ ፈጽሞ አይፈልጉም። ለእነሱ ይህ እጅግ አድካሚ፣ አሰልችና የመጨረሻ የማያምር ስራ ነው። በምትኩ ሁሉንም ኃይሎች አንድ ላይ ሰብስቦ አንድ የጋራ ፖለቲካዊ ፊት ያለው አንድ የሚደወልለት ስልክና አድራሽ ያለው ማዕከላዊ አመራር ቢፈጠር ይመርጣሉ። ይህንን ስብስብ ህጋዊ ተቋማዊ ወይም አማራጭ መንግስት ብለው እውቅና በመስጠት እንደፈለጉት መዘወር፣ ማዘዝና የራሳቸውን ጂኦፖለቲካዊ ፍላጎት ማስፈጸሚያ ያደርጉታል። እዚህ ላይ የዓለምን አለመመጣጠንና የፖለቲካውን አስከፊ ገጽታ በጉልህ እናየዋለን። ለአሜሪካና ለአውሮፓ ህብረት የፋኖ ታጣቂዎች ከህወሓት ወይም ከኦሮሞ ኃይሎች ጋር ያላቸው ጥልቅ የታሪክ ቅራኔ፣ በየማሉ የፈሰሰው የንጹሐን ደም ወይም መሬት ላይ ያለው እውነተኛ የህዝብ ብሶት ያን ያክል አያሳስባቸውም። እነሱ የሚያወሩት ስለ ፍትህ ሳይሆን ስለ ፖለቲካዊ ስሌታቸው ነው። እነሱ የሚፈልጉት በአፍሪካ ቀንድ ውስጥ ያላቸው የጸጥታ አወቃቀር፣ የቀይ ባህር የንግድ መስመር፣ ጂኦፖለቲካዊ ቁጥጥርና ቀጠናው ጥቅም እንዳይበላሽ የሚያደርግላቸውን ተገማች የሆነ የፖለቲካ አካባቢ መፍጠር ብቻ ነው። ታጣቂዎቹን አንድ ሆኑ ብለው ሲያዝዙ በእነሱ አደራዳሪነትና ግፊት የሚፈጠረው ያ ጥምረት ምንጊዜም ቢሆን የእነሱን ትዕዛዝ የሚሰማ የእነሱን ጥቅም የሚያስጠብቅና ከእነሱ የፖለቲካ ምህዋር ውጭ ሊወጣ የማይችል አሻንጉሊት ሆኖ እንዲቀጥል ነው። በምዕራባውያን እርዳታና እውቅና የተፈጠረ ጥምረት የህዝቡን እውነተኛ ጥያቄ ወደ ጎን ትቶ የውጭ ሀያላኑን ጥቅም ለማስጠበቅ የሚገደድበት አጋጣሚም እጅግ ሰፊ ነው። ካልታዘዘ ደግሞ የሰጡትን እውቅና የፖለቲካ ከለላና የገንዘብ ድጋፍ በማንሳት ጥምረቱን በነጋታው መልሰው ሊያፈርሱት ይችላሉ። ለዚህም ነው የነዘመነ ካሴና የሌሎች አማጺ ኃይሎች የዛሬ ጥምረት አፈጣጠር የብዙዎቹን ጥርጣሬ የሚያጭረው። ይህ በየጫካው የተጀመረው የሰላምና የጋራ ግንባር ውይይት በእርግጥም ከውስጥ የመነጨ ሀገር የማዳን ራዕይ ነው ወይስ የዓለም አቀፉን የኃይል ሚዛንና የምዕራባውያኑን የጥቅም ስሌት የተላበሰ የህልውና ግዳጅ? ፖለቲካው ርህራሄ የለውም፣ ፍትህም የሚያውቅ አይደለም። ያለው ብቸኛ እውነት ጉልበትና ጥቅም ብቻ ነው። ዛሬ የኢትዮጵያን ማዕከላዊ መንግስት ለመጣል የሚደረጉ የኃይሎች መሰባሰብ ከዚህ ዓለም አቀፉ የጥቅም ሽኩቻ ሀያላኑ ከሚዘረጉት የቁጥጥር መረብ እናም ፍትሃዊ ካልሆነችው የዓለም የፖለቲካ እውነታ ውጭ በምንም ተአምር ተነጥሎ ሊታይ አይችልም። የሀያላኑ ጣልቃ ገብነት ታጣቂዎቹን አንድ ሊያደርግ ይችል ይሆናል። ነገር ግን ያ አንድነት ሀገርን ያድናል ወይስ የውጭ ኃይሎችን ጥቅም ብቻ አስጠብቆ ህዝቡን ዳግም ለባርነት ይዳርጋል የሚለው የጊዜና የታሪክ ፍርድ የሚሆነውም ለዚህ ሆነ ይላሉ። እንዲያም ቢሆን ይህ ከውጭ የሚመጣ ግፊት በሚፈጠር ጥምረት በእርግጥም መሬት ላይ ሊጸና የሚችልበት እድል መጠነ ሰፊ ነው። የሳንቲሟን ሁለተኛ ገጽ ገልብጠን መመልከትም ያስፈልጋል ይላሉ። እውነት ነው፣ ዓለም አቀፍ ፖለቲካ ብዙ ጊዜ የጥቅምና የጉልበት ፉክክር የሚታይበት መድረክ ነው። ነገር ግን አሜሪካና የአውሮፓ ህብረት እርስ በርስ የሚፋጁና የተበታተኑ ታጣቂዎችን አንድ ላይ አምጥተው ሲያደራድሩና የሽግግር መንግስት እንዲመሰረቱ ሲገፋፏቸው ሁሌም ለጥፋት ወይም አሻንጉሊት መንግስት ለመፍጠር ብቻ ነው ብሎ መደምደም የታሪክን ትልቅ እውነት መካድ ይሆናል ይላሉ።
በማከልም በታሪክ ከውጭ በመጣ ከባድ የዲፕሎማሲ ግፊትና ትዕዛዝ የተፈጠሩ የፖለቲካ ጥምረቶች ደም አፋሳሽ ጦርነቶችን ለዘለቄታው አስቁመው ጠንካራ የዲሞክራሲ ስርዓት የገነቡባቸውንና አስደናቂ የኢኮኖሚ እድገት ያመጡባቸው በርካታ አኩሪ ምሳሌዎችን እናገኛለን በሚል ታሪክ ወደ መጥቀስ ያመራሉ። ይህ እንዴት ሊሆን ቻለ ብሎ ለጠየቀ ምዕራባውያኑ እነዚህን አማጺ ኃይሎች አንድ እንዲሆኑ ሲያዙ የሚመጡት ባዶ እጃቸውን አይደለም። ይልቁንም የጦር መሳሪያዎችን አስቀምጠው ወደ ፖለቲካው ጠረጴዛ ለሚመጡ ኃይሎች እጅግ ግዙፍ የሆነ የኢኮኖሚ ማበረታቻ፣ የዓለም ባንክና የዓለም አቀፉ የገንዘብ ተቋም ወይም IMF ድጋፍ እንዲሁም ሰፊ የብድር ስረዛ ይዘው ይቀርባሉ። ጫካ ውስጥ ሲዋጉ ለነበረ ታጣቂ ኃይሎች ይህ ምዕራባውያን የሚዘረጉለት እድል የጦር ሜዳ ድሎችን ወደ ፖለቲካና ኢኮኖሚ ትሩፋቶች ለመቀየር የሚያስችል ወርቃማ አጋጣሚ ነው። ታጣቂዎቹ ይህንን ሲረዱ ሀገር ከማፍረስ ይልቅ በጋራ ሀገር መገንባት እንደሚያዋጣቸው በተግባር ማየት ይጀምራሉ። ለዚህ ትልቁና አንጸባራቂው ምሳሌ የምትሆነው በአፍሪካ አህጉር የምትገኘው ሞዛምቢክ ትስተኛ ሀገር ናት። ሞዛምቢክ ለ15 ዓመታት ያክል ፍሬሊሞ በተባለው መንግስትና ሬናሞ በተባሉት አማጽያን መካከል በተደረገ እጅግ አሰቃቂ እርስ በርስ ጦርነት ስትታመስ የኖረች ሀገር ነበረች። ሀገሪቱ ፈራርሳ በሚሊዮን የሚቆጠሩ ዜጎች ተርበውና ተሰደው የነበረበት ያ ክፉ ጊዜ ያበቃው ምዕራባውያኑ በተለይም ጣሊያን፣ አሜሪካና የአውሮፓ ህብረት ጣልቃ ገብተው ሁለቱንም ኃይሎች ሮም ላይ ያስቀምጠው ጦርነቱ ይብቃችሁ፣ አንድ ሆናችሁ ሀገር ምሩ የሚል ጥብቅ ትዕዛዝና ግፊት በማድረጋቸው ነበር። ይህ ከውጭ የመጣ ግፊት በጊዜው አስገዳጅ ቢመስልም ውጤቱ ግን ሞዛምቢክን ከሞት አፋፍ የመመለሰ ተአምር ነበር። የቀድሞ ጠላቶች የጋራ ብሔራዊ ጦር መሰረቱ፣ ህገ መንግስት አረቀቁና ወደ ነጻ ምርጫ አቀኑ። ከዚያ በኋላ ሞዛምቢክ ለተከታታይ 10 ዓመታት ሰላምን አጣጥማለች። ኢኮኖሚዋም አፍሪካ ውስጥ ፈጣን ከሚባሉት ተርታ ተሰልፎ አስደናቂ የውጭ ኢንቨስትመንቶችን መሳብ ችላለች። ሌላው አስደናቂ ማሳያ በምዕራብ አፍሪካ የምትገኘው ላይቤሪያ ናት። ላይቤሪያ በዘርና በጎሳ በተደራጁ የተለያዩ የጦር አበጋዞች ስትታመስ የሰው ልጅ ሊገምተው የሚችለውን አስደናቂ ወንጀል ሁሉ ያስተናገደች ምድር ነበረች። የቻርለስ ቴለር መንግስት ከሉርድና ከሞዴል አማጽያን ጋር ሲፋጅ ሀገሪቱ የደም ምድር ሆና ነበር። እዚህ ላይ ነው አሜሪካና ዓለም አቀፉ ማህበረሰብ ከባድ ጫና በማምጣት አማጽያኑንና የፖለቲካ ኃይሎችን ሁሉ አንድ ጠረጴዛ ዙሪያ ያስቀምጠው የሽግግር መንግስትን እንዲመሰረቱ ያስገደዷቸው። ይህ የውጭ ኃይሎች ያስገደዱት ጥምረት ነው ላይቤሪያ ዳግም ልደት ምክንያት የሆነው። በዚህ ጥምረት መነሻነት ሀገሪቱ ዲሞክራሲያዊ ምርጫ አድርጋ በአፍሪካ የመጀመሪያዋን ሴት ፕሬዝዳንት ኤለን ጆንሰን ሰርሊፍን ለመምረጥ በቃች። ዛሬ ላይቤሪያ የጦር አበጋዞች መፈንጫ ከመሆን ወጥታ መሪዎች በሰላማዊ ምርጫ ስልጣን የሚረከቡባት ኢኮኖሚዋን እያንሰራራች ያለች የተረጋጋች ሀገር ለመሆን በቅታለች። ታዲያ ምዕራባውያኑ እነዚህን የተፈታተኑ ኃይሎች አንድ በማድረግ እንዴት ነው ዲሞክራሲና የኢኮኖሚ እድገት ሊያመጡ የሚችሉት የሚለው ጥያቄ መሰረታዊ ነው። የዚህ ምስጢር ያለው ተቋማዊ ግንባታ የሚሰኘው ላይ ነው። ታጣቂዎቹ አንድ ላይ ሲመጡ ምዕራባውያኑ ዝም ብለው ስልጣን ተከፋፈሉ አይሏቸውም። ይልቁንም ጠንካራና ገለልተኛ የፍትህ ስርዓት እንዲዘረጋ ታጣቂዎቹ ትጥቃቸውን ፈተው ወደ መደበኛ ህይወታቸው የሚቀላቀሉበት ፕሮግራም በቢሊዮን የሚቆጠር ዶላር በጀት ተመድቦለት እንዲተገበር እንዲሁም የሰብአዊ መብት ጥበቃን የሚያረጋግጡ ተቋማት እንዲገነቡ የቅርብ ክትትል ያደርጋሉ። እነዚህ ኃይሎች በውጭ ታዛቢዎችና በለጋሽ ሀገራት ዓይን ስር ስለሚወድቁ እንደ ድሮ በጠመንጃ ቋንቋ መነጋገር አይችሉም። ጠመንጃቸውን አውርደው በሀሳብና በፖሊሲ መሟገትን ይማራሉ። ይህ ሂደት ደግሞ ቀስ በቀስ የዲሞክራሲ ባህል ሀገሪቷ ውስጥ ስር እንዲሰድ ያደርገዋል። በኢኮኖሚ በኩልም ቢሆን እነዚህ ኃይሎች አንድ ሆነው የተረጋጋ የሽግግር መንግስት ሲመሰርቱ ዓለም አቀፍ ባለሀብቶች በሀገሪቷ ላይ ያላቸው እምነት ይመለሳል። ጦርነት ፈርተው ሸሽቶ የነበሩ ግዙፍ ኩባንያዎች፣ ፋብሪካዎችና ለመገንባት ይመለሳሉ። መንገዶች፣ ትምህርት ቤቶችና ሆስፒታሎች በለጋሾች ገንዘብ ይገነባሉ። ትናንትና እርስ በርስ ሲገዳደል የነበረው ወጣት ዛሬ በግንባታ በቴክኖሎጂና በግብርና ዘርፍ የስራ ዕድል ያገኛል። ኢኮኖሚው እያደገ ሲመጣ የፖለቲካ መሪዎቹም ቢሆኑ ትንሽ ኬክን በጦርነት ከመቀራመት ይልቅ ትልቅ ኬክ ጋግሮ በሰላም መካፈል እንደሚያዋጣቸው ይገነዘባሉ። በዚህ መልኩ ነው የውጭ ኃይሎች ግፊት የኢኮኖሚ ብልጽግናን ሊያመጣ የሚችለው ይላሉ። በእርግጥም አሜሪካና የአውሮፓ ህብረት ዘመነ ካሴና የትግራይ ኃይሎች፣ የኦሮሞ ታጣቂዎችና ሌሎች አማጺ ኃይሎች አንድ ሆኑ ብለው እየገፉ ከሆነ ይህ ሁኔታ የሀገሪቱን የፖለቲካ ዕጣ ፈንታ ወደ ተሻለ መንገድ ሊቀይር የሚችልበት ትልቅ ተስፋ አለው። የኢትዮጵያ ህዝብ ላለፉት ዓመታት የጦርነትን መሪር ጽዋ እስከ አፍንጫው ጠጥቷል። ምናልባትም ይህ የውጭ ኃይሎች አስገዳጅ ትዕዛዝ እነዚህን የተፈታተኑና የራሳቸው መንግስት የሚጓዙ ኃይሎች አንድ ጠረጴዛ ዙሪያ አምጥቶ እውነተኛ ሀገራዊ መግባባት መድረክን ሊፈጥርላቸው ይችላል። ይህ ጥምረት እውን ሆኖ በምዕራባውያን የተረጋገጠና የገንዘብ ድጋፍ የተደረገለት የሰላም ስምምነት ላይ ከተደረሰ ኢትዮጵያ ከጦርነት አዙሪት ወጥታ ወደ ዲሞክራሲያዊ ሽግግር ልትገባ ትችላለች። ምዕራባውያኑ ሀገሪቱን ብድር በመሰረዝ የወደሙ መሰረተ ልማቶችን መልሶ በመገንባትና ታጣቂዎቹን ወደ ማህበረሰቡ በመቀላቀል ሂደት ውስጥ ትልቅ ሚና ሊጫወቱ ይችላሉ። ታጣቂዎቹም ከጦርነት ይልቅ በሰላማዊ የፖለቲካ ትግል ህዝባቸውን ማገልገል እንደሚችሉ ሲገነዘቡ ያን እውነተኛና ሁሉን አቃፊ የሆነች በኢኮኖሚ የበለጸገች አዲስ ኢትዮጵያን መገንባት
ህልም መሆኑ ያቆማል። የውጭ ኃይሎች ጣልቃ ገብነት ሁሌም የጥፋት መልእክተኛ ብቻ አይደለም። አንዳንድ የሀገር ውስጥ የፖለቲካ ልሂቃን በጥላቻና በበቀል ስሜት ታውረው ሰላም ማምጣት ሲሳናቸው ከውጭ የሚመጣው ጠንካራ ጫናና አንድ ሁን የሚለው ትዕዛዝ ለሀገር መዳን ብቸኛ መድኃኒት ሆኖ ይገኛል። አሜሪካና የአውሮፓ ህብረት የራሳቸውን ጥቅም ቢኖሯቸውም የእነሱ የተረጋጋች ሀገር የመፍጠር ፍላጎት ከህዝቡ የሰላም የዲሞክራሲና የኢኮኖሚ ብልጽግና ጥማት ጋር በሚገርም ሁኔታ ሊገጣጠም ይችላል። በታሪክ እንደሚታወቀው ከነዚህ አስገዳጅ ድርድሮችና ድርጊቶች በኋላ ጠንካራ ተቋማት የተገነቡባቸው ዜጎች በነጻነት የሚኖሩባቸውና በኢኮኖሚ ያበቡ አስደናቂ ሀገራት ተፈጥረዋል። ምናልባትም ይህ አሁን የምንሰማው የፖለቲካ ነፋስ ለኢትዮጵያም አዲስ የሰላምና የብልጽግና ፀሐይ የምትወጣበት የማለዳ ብርሃን ሊሆን ይችላል። የሚያስፈልገው ነገር ቢኖር የተፈጠረውን እድል በጥበብና በሀገር ፍቅር ስሜት ወደ በጎ ውጤት መቀየር ብቻ ነው በሚል ጽሑፋቸውን አጠናቀዋል። እኛም በያላችሁበት ዓለም ሰናይ ጊዜ የተመኘን በዚሁ እንሰናበታለን።